የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ተነስልን እንደምናመሻችሁ የሰዓቱን ዜናዎች እናቀርባለን። ሁሌም ምርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናው እናስቀድማለን። የሕዝብ ተወካዮች ምክር ቤት የቀረበለትን የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ ረቂቅ አዋጅን አጸደቀ። የፍኖተ ሰላም ከተማ ነዋሪዎች በሰባተኛው ጠቅላላ ምርጫ በንቃት በመሳተፍ አካባቢያቸውንና ሀገርን የሚያሻግሩ ተወካዮችን ለመምረጥ ተዘጋጅተዋል። ኢራን ለኢስላማባዱ ድርድር እስካሁን ምንም አይነት ልዑክ አለመላኳን አስታወቀች። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ተሻግረናል። የኢትዮጵያና የአውሮፓ ህብረት አጋርነት አስተማማኝ ነው አሉ የፌዴሬ ፕሬዚዳንት ታዬ አጽቀሥላሴ። ፕሬዚዳንቱ ከአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሲከላ ጋር ተወያይተዋል። ውይይቱ በኢትዮጵያና የአውሮፓ ህብረት መካከል ያለውን ዘመናት የተሻገረ ዲፕሎማሲያዊ ወዳጅነት ማጠናከር በሚቻልባቸው ጉዳዮች ላይ ያተኮረ ነው። የኢትዮጵያን የአረንጓዴ ኃይል ልማት በመደገፍ ህብረቱ ያበረከተ ለሚገኘው አስተዋጽኦም ምስጋና ያቀረቡት ፕሬዚደንቱ የኢትዮጵያን የልማት እድሎች በመጠቀም ለወጣቶች የስራ እድል ፈጠራና የጋራ ተጠቃሚነት ገንቢ ሚና እንዲወጣ ነው ጥሪ ያቀረቡት። ኢትዮጵያም አስተማማኝ የኢኮኖሚ እድገት እየገነቡ ከሚገኙ ጥቂት የዓለም ሀገራት መካከል አንዷ መሆኑን ያመለከቱት የህብረቱ የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሲከላ ኢትዮጵያ ለምስራቅ አፍሪካና ለአጠቃላይ አህጉሪቷ መረጋጋት እጅግ አስፈላጊ ሀገር መሆኗን ተናግረዋል። ህብረቱም የኢትዮጵያን የብልጽግና ግስጋሴ በመደገፍ የልማት አጋርነቱን እያስቀጠለ ይገኛል ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። ጠቅላይ ሚኒስትር አብይ አህመድ ከአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሲከላ ጋር ተወያዩ። ውይይቱም ኢትዮጵያም ከአውሮፓ ህብረት ጋር ስላላት የረዥም ጊዜ ትብብር ላይ ትኩረቱን ስለማድረጉ ጠቅላይ ሚኒስትር አብይ በማህበራዊ የትስስር ገጻቸው ገልጸዋል። የሕዝብ ተወካዮች ምክር ቤት የቀረበለትን የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ ረቂቅ አዋጅን አጸደቀ። አዋጁ በዓለም አቀፍ ደረጃ ደህንነቱ የተጠበቀና አስተማማኝ አቪዬሽን ለመገንባት ከፍተኛ አስተዋጽኦ እንዳለውም ነው የተገለጸው። አባዲ ወይናይ የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባው የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ ረቂቅ አዋጅን ተመልክቷል። ከዚህ ቀደም የነበረው አዋጁ ከ20 ዓመታት በላይ ያስቆጠረ በመሆኑና ዘመኑን የዋጀ አሰራር በማስፈለጉ ማሻሻያ ማድረግ አስፈልጓል። ማሻሻያው በዓለም አቀፍ ደረጃ ደህንነቱ የተጠበቀና አስተማማኝ አቪዬሽን መገንባት በማስፈለጉ እንዲሁም ውስብስብ ወንጀሎችን ለመከላከል አስፈላጊ ሆኗል። የማሻሻያ ረቂቅ አዋጁ በሚዘረጋቸው አሰራሮችና ቴክኖሎጂዎች መሰረት ያሉትን የደህንነት ስጋቶች የሚፈታ በዓለም አቀፍ የሲቪል አቪዬሽን ስታንዳርድና መለኪያ መሰረት የተሻለ የአቪዬሽን ሴኩሪቲ መገንባት የሚያስችል እንዲሁም ከዚህ አንጻር እንደ ሀገር ከዚህ በፊት የነበረውን መልካም ገጽታ ለማስቀጠል የሚያስችል ማሻሻያ አዋጅ በመሆኑ ቋሚ ኮሚቴዎቹ በሙሉ ድምፅ የተቀበሉት ስለሆነ የተከበረው ምክር ቤት ረቂቅ አዋጁን ከነ ማሻሻያው አዋጅ አድርጎ እንዲያጸድቀው ይህንን ሪፖርትና የውሳኔ ሀሳብ አቅርበናል። አዋጁ በኢትዮጵያ አየር መንገድ የሚጠቀሙ መንገደኞች የሴኩሪቲ አገልግሎት ክፍያ እንዲከፍሉ ይደነግጋል። ይህም በአገልግሎቱ የሚገኘውን ገቢ ለአቪዬሽን ሴኩሪቲ ዘርፍን ለማብቃትና በቴክኖሎጂ ለማዘመን ብቻ እንዲውል የሚያስችል ነው። የምክር ቤቱ አባላት በአዋጁ ዙሪያ ጥያቄዎችን ያነሱ ሲሆን ምላሽ ተሰጥቶባቸዋል። ይህ አዲስ የአቪዬሽን ደህንነት አገልግሎት ክፍያ
እንዲደነግግ ስልጣን የሚሰጥ አዋጅ ስለሆነ ይሄ አዲሱ የሚደነገገው ክፍያ አንደኛ በተወዳዳሪዎች መካከል ሊኖር የሚችል ተጽዕኖ ምን ያህል ነው የሚለውን ማወቅ ያስፈልጋል። ፕሮፖዝ የተደረገው በሀገር ውስጥ በረራ 30 ብር ብቻ ነው። በአንድ ፍላይት ላይ 30 ብር በአንድ መንገደኛ ላይ። የውጭ ሀገር በረራ ላይ ፕሮፖዝ የተደረገው አሁን $1 ነው። ከሌሎቹ ሀገራት አንጻር ስናየው የኛ ኢሚነንት ነው ማለት እንችላለን። ይሄ በዓለም አቀፍ ደረጃ እየተሰራ ያለበትና ይሄ ፍትሃዊም የሆነ በተለይ መንገደኛም ብቻ ነው አይካው ስታንዳርድም ያለው። ስለዚህ አውሮፕላን መንገዱን የሚሳፈር ሰው ደህንነቱን ለማስጠበቅ ራሱ ከፍሎ በራሱ በከፈለው ሰርቪስ ያገኛል ማለት ነው። ደህንነቱ ይጠበቅለታል ማለት ነው። ይሄ ፍትሃዊም ነው። ከግልጽነት አንጻርም ግልጽ ነው። አቪዬሽን ሴኩሪቲ ኢሹ ለአቪዬሽን ሴኩሪቲ ብቻ የምተው ጉዳይ ስላልሆነ ቅንጅታዊ አሰራሩን እዚህ ውስጥ ታይቷል የሚል ጥያቄ ነው። የፌዴራል ፖሊስ አለው፣ የጉምሩክም አለው፣ እንደዛ የውጭ ጉዳይ ሚኒስቴርም አለው። በቀድሞ አዋጅ ላይ ተቀምጧል። አሁን ግን አዲሱ ላይ የተካተቱትና እንዲጨምሩ የተደረጉት ስማቸው በቀድሞ ላይ ያልነበሩና አዳዲስ የተመሰረቱ እና አርቲፊሻል ኢንተለጀንስ የመሳሰሉት እንዲካተቱ ተደርጓል። ለነዛ በኮሚቴም አባል እንዲሆኑና እንዲሳተፉ ተደርጓል። ስለዚህ የአየር መንገዳችን ደህንነት የሚጠበቀው በአንድ የብሔራዊ መረጃ ደህንነት ብቻ ሳይሆን በእነዚህ ተቋማት ቅንጅት ስለሆነ እነሱን ተግባርና ኃላፊነታቸው ተሰጥቷቸው በስቲሪንግ ኮሚቴ ውስጥ ገብተው በጋራ አቅደው ኒስ በሚመራው ብሔራዊ መረጃ ደህንነት መሪ ሆኖ ማለት ነው አባል ሆኖ እንዴት እንደሚሰሩ በአዋጆች ውስጥ በዝርዝር ተቀምጧል እና አሰራራቸውና ኃላፊነታቸውን እንደሚወጡ ምንም እንትን የለውም። በአብላጫ ድምፅ የጸደቀው አዋጁ የአቪዬሽን ኢንዱስትሪውን ለማሳደግ ከፍተኛ አስተዋጽኦ ያለው ነው። ከዚህ በተጨማሪም ምክር ቤቱ የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅን በሙሉ ድምፅ አጽድቋል። በህገወጥ መንገድ ፓስፖርት ለማግኘት የሞከሩ ከ3000 በላይ ግለሰቦች በቁጥጥር ስር ውለዋል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ከፓስፖርት አገልግሎት ጋር በተያያዘ በተቋሙ ባለፉት 9 ወራት የተከናወኑ የቁጥጥርና የአሰራር ማሻሻያ ተግባራትን በተመለከተ ዛሬ ለመገናኛ ብዙሃን መግለጫ ሰጥተዋል። በዚህም ከ3000 የሚልቁ ዜጎች የተጭበረበረ ሰነድ በመጠቀም ጭምር ፓስፖርት ለማግኘት ሞክረዋል ሲሉ ዋና ዳይሬክተሯ ተናግረዋል። 300 የውጭ ዜጎች እና 3338 ኢትዮጵያውያን የተጭበረበረ ሰነድ ተጠቅመው የማጭበርበር ስራ ሊሰሩ ሲሉ የተያዙ እና እንደዚሁም በህግ ቁጥጥር ስር እንዲውሉና እንዲጠየቁ የተደረጉበትን ማየት እንችላለን ማለት ነው። አንዳንዶቹ የውጭ ዜጋ ሆነው ሲያበቁ የውጭ አገር ዜግነት ይዘው ሲያበቁ የኢትዮጵያን ደርቦ ለመያዝ የሚደረግ ጥረት፣ ሌሎቹ ደግሞ ሳያሟሉ የተሟላ ዶኪመንት ሳይኖር አፕላይ የማድረግና ፕሮሰስ የማድረግ ስራዎችን ያካትታል ማለት ነው። ከዚህ ሌላ በተቋሙም እንደዚሁ የተቋሙን የአሰራር ስርዓት በአግባቡ ሳይጠብቅ አገልግሎት ለመስጠትና ለመቀበል የሚደረግን ስራም ታሳቢ ያደረገ ነው። ይሄ በተለይ በተቋሙ የሚገኙ የነበሩ 17 የተቋሙ ሰራተኞች በእንደዚህ አይነት ተግባር ተሳትፈው አስተዳደራዊ እርምጃ ወስደንባቸዋል ማለት ነው። እንደ ሪፖርተራችን ማርያ ለሙ ዘገባ ተቋሙ አሁን ላይ አገልግሎት መስጫ ማዕከላቱን ወደ 22 ማሳደጉንም ዋና ዳይሬክተር አብራርተዋል። የፓስፖርት አገልግሎትን በምናይበት ጊዜ ከ1.1 ሚሊዮን 159794 ፓስፖርቶችን አፕሊኬሽን ተቀብለን ፕሮሰስ አድርገን እንደዚሁ አሰራጭተናል ማለት ነው። በዚህ 9 ወር ውስጥ እንግዲህ እነዚህ ዲፕሎማቲክ ፓስፖርቶችን፣ ሰርቪስ ፓስፖርቶችን፣ በውጭ ሀገር የሚሰጡትን፣ በሀገር ውስጥ የሚሰጡትን ሁሉ ታሳቢ ባደረገ ማለት ነው። ሌላው በዚህ ዓመት በጣም በትኩረት ስንሰራ የከረም ነው የፓስፖርት አገልግሎት ተደራሽነትን ከማስፋት አኳያ ብራንቾቻችንን ብቁ የማድረግና እንደዚሁም የማስፋት በየቦታው የመክፈት ስራዎችን ነው ስንሰራ የነበር ነው። ከዚህ ቀደም 12 የነበሩትን ወደ 22 የማሳደግ ስራ ሰርተናል በዚህ 9 ወር ውስጥ።
ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። ወደ ምርጫ ዘገባችን ተሻግረናል። የፍኖተ ሰላም ከተማ ነዋሪዎች በሰባተኛው ጠቅላላ ምርጫ በንቃት በመሳተፍ አካባቢያቸውንና ሀገርን የሚያሻግሩ ተወካዮችን ለመምረጥ ተዘጋጅተዋል። ነዋሪዎቹ ዜጎች የአንድ ድምፅን ዋጋ በመረዳት ሕገ መንግስቱ ያጎናጸፋቸውን በመረጡት የመተዳደር መብት ሊጠቀሙ እንደሚገባም አስገንዝበዋል። ራይል ፍሬው የነዋሪዎቹን አስተያየት አሰባስባለች። ምርጫ አስፈላጊ ነው። ለሀገር ሰላም፣ ዜጎች በሰላም እንዲኖሩ መምረጥ ደግሞ መሰልጠን ነው እና ይሄን በእንትን በማለት ካርድ ቀድመን አወጣናል። ያው ምርጫ ደግሞ እንደ የሰለጠነ ሀገር መገለጫው ነው። ማህበረሰቡ በራሱ በመረጠው መንግስት የመተዳደር ያው ህገ መንግስታዊ መብትን የመጠቀም ስለሆነ ማለት ነው። አንዱ ከዲሞክራሲያዊ መብቶች አንዱ ምርጫ ነው። የራስን መንግስት እኔ ይወክለኛል፣ ያስተዳድረኛል የሚሉትን መምረጥን ያካትታልና እና ምርጫ ለአንድ ሀገር ትልቅ ትርጉም አለው። የሚሆነንን መረጥን ማለት እኛ ለሀገራችን ለውጥ አመጣች ማለት እኛም በአግባቡ ተዳደርን ማለት ለሀገራችንም ትልቅ ለውጥ ነው ማለት ነው። ሁሉም ለሀገሩ ለሰላም፣ ለልማትም ለእያንዳንዱ ነገር ህዝቡ በራሱ በፍላጎት ማንም ሳይቀሰቅሰው የሰላምን ጥቅም ጦርነት ምን ያህል አስከፊ እንደሆነ ይሄንን ተረድቶ ሰው የራሱን ድርሻ እንዲወጣ ማህበረሰቡ ያው እኛም ባለን እንትን ቡና ስንጠጣም ስንገናኝም ከማህበረሰቡ ጋር ያው እንትን እንላለን የበኩላችን ድርሻ እንወጣለን። ወደ ሌላው ዜናችን ስንሻገር የኢትዮ ጅቡቲ የባቡር ትራንስፖርት አክሲዮን ማህበር ስር ነቀል ማሻሻያዎችን በማድረግ ለኢንዱስትሪው የተሳለጠ የሎጂስቲክስ አገልግሎት ማቅረብ ጀምረዋል። በሀገር በቀል ባለሙያዎች ለመጀመሪያ ጊዜ የተከናወነው የሀዲድ ግንባታ የኢትዮጵያን የንግድ ፍሰትና የሎጂስቲክስ ዘርፍ ወደ አዲስ ምዕራፍ የሚያሸጋግር ነው። ጌታቸው ባልቻ ተጨማሪ አለው። በዘመናዊው ዓለም የባቡር መሰረተ ልማት ዝርጋታ ከአንድ የትራንስፖርት አማራጭነት ባለፈ የሀገራትን የኢኮኖሚ መዋቅር የሚቀይርና የንግድ ፍሰትን የሚያፋጥን የሎጂስቲክስ የልብ ምት ሆኗል። ኢትዮጵያ ከባቡር ትራንስፖርት ጋር ከአንድ ክፍለ ዘመን በላይ የሚዘልቅ ታሪክ ቢኖራትም ዘርፉ በሚፈለገው ፍጥነት ሳይዘምን ለረጅም ዘመናት ቆይቷል። አሁን ላይ ግን የኢትዮ ጅቡቲ ትራንስፖርት አክሲዮን ማህበር ኢኮኖሚውን መደገፍ የሚያስችለውን ስር ነቀል የማሻሻያ ስራዎችን እያከናወነ ይገኛል። ይህ ተቋማዊ የለውጥ ጉዞም በአሁኑ ወቅት ተጨባጭ ፍሬዎችን ማፍራት ጀምሯል። በማኔጅመንት ኮንትራክተር ሲተዳደር የነበረ በማኔጅመንት ኮንትራክተር ማለት በቻይኖች ሲተዳደር የነበረውን የኦፕሬሽንና የሜንቴናንስ የማስተዳደር ሙሉ በሙሉ በኢትዮጵያውያን እንዲሆን ተደርጓል። ይህ ትልቅ እጥፋት ነው። ከዚህ በፊት እንግዲህ ትልቅ አጓጓዝን የምንለው በአመት ውስጥ 1.8 ሚሊዮን ቶን አሁን 4.6 4.7 ሚሊዮን ቶን መድረስ ችለናል። ይሄ ከሁለት እጥፍ በላይ ማለት ነው እና በራሳችን ውሳኔ መስጠትና በራስ አቅም በመስራት ከቻልን በኋላ ያሻሻልናቸው ነገሮች ናቸው። ባለ ማስቀጠል ብቻ ሳይሆን የቆሙትንም ባቡሮች ጠግኖ ሙሉ በሙሉ ጠግኖ ወደ ስራ ማስገባት ተችሏል ማለት ነው እና ከፍተኛ አቅም ተፈጥሯል። አክሲዮን ማህበሩ አሁን ላይ ትኩረቱን ጭነት ማጓጓዝና በቢሮ የተገደበ የአስተዳደር ስራ ላይ ብቻ አላደረገም። ከዚህ ይልቅ የአሰራር አድማሱን በማስፋት በኢትዮጵያውያን ባለሙያዎች ለመጀመሪያ ጊዜ የተከናወነው የባቡር ሀዲድ ግንባታ የዚሁ የለውጥ ጉዞ ትልቅ ማሳያ ሆኖ ቀርቧል። የኢንዱስትሪ ዘርፍ እድገት የባቡር መሰረተ ልማት ትልቅ አበርክቶ አለው። ኢትዮጵያም የሎጂስቲክስ ስርዓቷን ውጤታማ ለማድረግ በምታከናውናቸው ስራዎች ውስጥ ለባቡር መሰረተ ልማት ዝርጋታ ትኩረት ሰጥታለች። የኤኤምጂ ኢንዱስትሪ ፓርክም በዚህ ረገድ ተጠቃሽ ነው። ይህ የኢንዱስትሪ ፓርክ በኢትዮጵያ ለመጀመሪያ ጊዜ በግል ባለሀብቱ ፋይናንስ የተደረገ የ2.5 ቢሊዮን ብር ወጪ የተደረገበት ከእንዶዴ ባቡር ጣቢያ እስከ ኢንዱስትሪ ፓርኩ የሚደርስ የ3 ኪሎ ሜትር የባቡር መስመር ዝርጋታ ተከናውኗል። ይህም ለኢንዱስትሪ ፓርኩ ከዚህ ቀደም በመኪና የሚጓጓዘውን ጭነት ቅልጥፍናን እንዲሁም መጠንን በማሳደግ በኩል በአመት 550 ሺህ ቶን ምርትን ያጓጉዝለታል። ይህንንም በ10 ዓመት ውስጥ ከ2 ሚሊዮን ቶን በላይ ለማድረስ እቅድ ተይዟል። እሱ ለየት የሚያደርገው ነገር ምንድነው? ሙሉ በሙሉ ከሀሳቡ ከጥንስሱ ጀምሮ ዲዛይኑንም ኮንስትራክሽኑንም በሀገር ውስጥ ልጆች ነው የተሰራው። ያ ጥሩ ተስፋን የሚሰጥና
የግል ባለሀብቶችም ይህንን ነገር መስራት እንደሚችሉ ኮንፊደንስ የሚሰጥ መስፋት አለበት ብለን የምናስበው ፓርት ነውና ይሄን በ3 ኪሎ ሜትር ያሳየነውን በ30 እና በ3000 መድገም የማንችልበት ምንም አይነት ምክንያት የለም። የኢንዱስትሪ ዘርፍ ስኬት የሚለካው ምርትን በማምረት ብቻ ሳይሆን ምርቱንና ግብአቱን በብቃትና በዝቅተኛ ወጪ ማንቀሳቀስ በሚችል የትራንስፖርት ስርዓት ነው። የአንድ ባቡር የመጫን አቅም ከ150 እስከ 400 የሚደርሱ የጭነት መኪኖችን የሚተካ መሆኑ የባቡር መሰረተ ልማት ለኢንዱስትሪ ልማት ያለውን ግዙፍ ሚና ያረጋግጣል። ኢትዮጵያም ለኢንዱስትሪው የተሳለጠ የሎጂስቲክስ አገልግሎት ለማቅረብ የባቡር መሰረተ ልማትን በአዋጭ መንገድ ለመጠቀም ልዩ ትኩረት ሰጥታ እየሰራች ትገኛለች። ማምረት ብቻ ሳይሆን የንግድ ሰንሰለትም የሎጂስቲክስ ጉዳይም ክሪቲካል ስለሆነ ለምሳሌ የድሬዳዋን ፍሪ ትሬድ ዞን ብትወስድ በአቅራቢያው ድራይ ፖርት አለ። በድሬዳዋ ድራይ ፖርትና ፍሪ ትሬድ ዞን መካከል 4000 ሄክታር ቦታ ነበር። ያን አሁን ወደ አንድ እያመጣ ነው። ለምን? እዛ ሃይዌይ ሬልዌይ ካልገነባን በቀር በእነዚህ ሁለቱ ኢምፖርታንት ተቋማት መካከል ትስስር ካልፈጠር የምናስበውን ስለማናሳካ ወይም ሞጆ ትመጣ የሞጆ ድራይ ፖርት እና የገዳ ፍሪ ትሬድ ዞን እንደዚሁ የተሳሰሩ ናቸው። በሬልዌይ በሃይዌይ አንዱ ለአንዱ መጋቢ ነው። እዚህ ያመረትከውን በቀላሉ በድራይ ፖርት አድርገህ ታውጣት ትችላለህ ማለት ነው። እንደዛ አይነት ትስስሮች እየሰራን ነው። በአጠቃላይ የኢትዮ ጅቡቲ የባቡር መስመር ላይ እየተደረጉ ያሉ የቴክኒካዊና አስተዳደራዊ ማሻሻያዎች የኢትዮጵያን የገቢና ወጪ ንግድ ከማቀላጠፍ ባሻገር የሎጂስቲክስ ወጪን በከፍተኛ ደረጃ ይቀንሳል። ይህ በሀገር በቀል ባለሙያዎች የታገዘ የልማት እንቅስቃሴ ተጠናክሮ መቀጠሉ ኢትዮጵያ በዓለም አቀፍ ደረጃ ያላትን የንግድ ተወዳዳሪነት ከፍ የሚያደርግና የኢንዱስትሪ መር ኢኮኖሚ ግንባታዋን የሚያፋጥን እርምጃ ነው። የቴክኖሎጂ አጠቃቀምን በማሳደግ የኦዲት አሰራርን ማዘመን በዘርፉ የመንግስትና የሕዝብ ሀብትን ለመቆጣጠር ያስችላል። 24ኛው የፌዴራል የክልልና የከተማ አስተዳደር ዋና ኦዲተሮች ዓመታዊ የምክክር ጉባኤ በጅግጅጋ እየተካሄደ ይገኛል። ዓመታዊ ጉባኤው ኦዲት ለዜጎች ተጠቃሚነት በሚል መሪ ሀሳብ መካሄድ የጀመረ ሲሆን ጉባኤው በፋይናንሻልና በክዋኔ ኦዲት አሰራሮችና የተገኙ ውጤቶች ላይ ለመምከር ያለመ ነው። የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ በመክፈቻ ንግግራቸው ውጤታማ የኦዲት አሰራር መኖር ኢኮኖሚውን በአግባቡ ለመምራትና ለመቆጣጠር ወሳኝ ነው። በክልሉም ግልጽነትን በማስፈንና ተጠያቂነትን በማረጋገጥ የሕዝብና የመንግስት ሀብትን ከብልሹ አሰራር ለመቆጣጠር ጠንካራ አሰራር ተዘርግቷል ብለዋል። የፌዴራል ዋና ኦዲተር መሰረት ዳምጤ እንደ ሀገር የቴክኖሎጂ አጠቃቀምን በማሳደግ የኦዲት አሰራርን ማዘመን በዘርፉ የመንግስትና የሕዝብ ሀብትን ለመቆጣጠር ያግዛል ሲሉ ተናግረዋል። በመጨረሻም የውጭ ዜና ኢራን ለኢስላማባዱ ድርድር እስካሁን ምንም አይነት ልዑክ አለመላኳን አሳወቀች። በአሜሪካና በኢራን መካከል ለ2 ሳምንታት የቆየው የተኩስ አቁም ስምምነት ነገ ይጠናቀቃል። ከአሜሪካ በኩል ምክትል ፕሬዝዳንቷ ጄዲ ቫንስ ወደ ፓኪስታን እንደሚያቀኑ ይጠበቃል።